አትሆኝም ብለኝ ነበር ግን ያለችበት ቤት ሰው ለመጨመር አይሆንም ትንሽ ነው ጀብረሽ አትሆኝ ነበር አሁን እንዴ አባዬ ምን ችግር አለ እኔ እኮ ሰላምዬን እወዳታለሁ ለምን እንዴ አባዬ ሰላም የምትወደኝ ነው እና እሷን ስለምትወጂ እኔን ጥለሽ ልትሄጂ ነው አይ አባዬ አንተንማ ትቻለ ቆይ አባዬ አንተን የምሰላባት እንዲሁ በቀላሉ ይተዋል አባዬ እኔ ላንቺ መልካም አባት ነኝ አይደል እንዴ አባዬ አዎ በጣም ምርጥ አባት ብታይ አባዬ እንድኮ ነው በቃ ምኮራብህ ስም ይሄድኩ ማለት ነው የሆነ ደረጃ የሚባል ጀግና የሆነ አባት እንዳለኝ ሳስብ አባዬ እንዴት እንደምኮራ እንዴት ደስ እንደሚል በቃ በሄድኩበት ቦታ ዝም ተደባደቢ ነው ይሄንኝልኝ በለኝ እሺ ሰላም አባዬ ምንድን ነው በቃ ጨፍን ካልሽሽ ሰባበ ናታንና ዳጣ የሚገርም የፍቅር ምሽት እያሳለፉ ይገኛሉ። እንግዲህ ከብዙ ጊዜ በኋላ ናታን የተሳካለትን የፍቅሩን አጋር ዳጣን በእጁ ካስገባ ወራት አስቆጥረዋል። ግን ቻሌንጆች ቢበረቱም ትንሽ ነገሮች ፈተናዎች ቢደራረቡም ግን ደግሞ እግዚአብሔር ይመስገን አሁን ላይ ባለው ሁኔታ በጣም ደስ በሚል የፍቅር ጎዳና ውስጥ ነው ያሉት። የሚገርመው ነገር ምሽታቸው እንግዲህ በጣም ደስ የሚል ነው። እንደሚታወቀው መጀመሪያ ላይ አካባቢ ዳጣ ያኔ ውስጧ ላይ ናታን ይመቻታል የሆነ በቃ ደስ የሚል አይነት ፊሊንግ ይሰማታል። ግን ይህን ፍቅር የሚለውን ነገር አንደኛ ካደገችበትም ካሳለፈቻቸውም ህይወቶች አንጻር ይህን ያክል ቴኬር አድርጋ ማታየው ነበር። በኋላ እየቆየ ሲመጣ ያው እሱ ፍቅሩን ሲያቀርብላት ለራሱ አንደኛ በኪራስ ነበር የምታየው። ያንን የምታይበት ምክንያት የመጀመሪያው አብጌል ደረጀ የምታይበት መንገድ ነው ማለት አብጌል ናታን እንደምፈልገው ስለምታቀና ዳጣን በጣም ስለምታሳድዳት የመጀመሪያው የናታንን ማለት የአብጌልን ስድብና የአብጌልን መጥፎ ቃላት ለመሸሽ፣ ሁለተኛ ደግሞ ለአብጌል እህቷ እንደሆነች እሷ ስለምታቅ እንዳትጎዳ ወይም ደግሞ የእሷን የቀማው አይነት ስሜት ስለሚሰማት ከዛ አንጻር እንግዲህ ተሸሽ ነበረ። በሶስተኛ ደረጃ ደግሞ ቤተሰቦቿን ያኔ ወይዘሮ ማርታም ለአብጌል ያላትን አመለካከት ስለምታቅ ጋሽ ደረጀም ደግሞ አሁን ላይ እሷ በዛ ላይ ደግሞ የዓላማዋ ቤተሰቦቿን የማግኘት ዓላማ ስለሆነ ይሄን ነገር ሀሳቡ በጭራሽ ስለሌላት ከዛ አንጻር እንግዲህ ነገሮችን ችላ ያለች ነበር። እየዋለ ያደረ ሲሄድ ነገሮች እየተለወጡ ሲሄዱ እንግዲህ ናታን ተጋጋሚ ፍቅሩን ሲያቀርብላት ለመቀበል ፍራቻ ውስጥ ነበረች። ከዛ እንግዲህ በዛ ማለ በዚህ በመጨረሻም በሰላም ጥረት ፍቅሩን ከተቀበለችው እንግዲህ ውለው አድረዋል። ከተቀበለችው ወዲያው ለራሱ ናታን ፍቅሩን እንኳን ሲገልጽላት እሷ በጣም ነበር የምታፍረው የምትሽኮረመመው። ጀስት በቃ እንዴ አንተ ባለጌ ምናምን ብላ በቃ ሙድ ይዛ ቀልዲያበት ነበር የምታልፈው። ናታን ስሬስ እንኳን የፍቅር ሁኔታ እያወራት እሷ በቀልድና በእንትን ነበር የምታሳልፈው የነበረው። ግን አሁን ላይ ደግሞ በጣም አድጎ ደስ በሚል ሁኔታ ፍቅሩ የሱም የተመጣጠነ ሆኖ ደስ የሚል ጊዜ እያሳለፉ ነው የሚገኙት። እንግዲህ ምሽታቸው ያማረ ምሽት በቃ ደስ በሚል ሁኔታ ብቻ ምሽት ላይ እንግዲህ እንደምታዩቸው በቃ ዘና ፈካ ያሉ ብቻቸውን ደስ በሚል ዓለም ውስጥ ምሽታቸው እያሳለፉ ነው የሚገኙት። ከዚህም እንግዲህ ከማሳለፍ ባሻገር እንግዲህ የሚገርመው እስከዛሬ ናታን እንኳን ጉንጯን ሲስማት እንዴት እንደምትደነግጥ ነበር ታውቃላችሁ። አሁን ግን በሚገርም ሁኔታ ናታንን ጨፍን የሆነ የምሰጥህ ነገር አለኝ አይንህን ጨፍን በማለት እንግዲህ አይኑን ጨፍን ሲያደርግላት እሷ ከንፈሩ ሳመችው ማለት ነው። አስባችሁታል? ናታን እንግዲህ እውነት በቃ ሰማይ የተሰነጠቀ ነው የሚመስለው እንደ ነገር በቃ አሜዚንግ ጋይስ እንደ እሱ ራሱ እኮ ከንፈሯ ሊስማት ቀርቶ በጣም ነው ማለት እንደዚህ ድፍረቱ የለውም የሚገርማችሁ ማለት ነው።
በጣም ነው የሚፈራው ማለት ይሄን ያክል አንደኛ እሷንም እንትን ማለት እንዳይሆንበት፣ ሁለተኛ ደግሞ እሱም ይሄን ያክል ድፍረቱ የለውም። ገብቷቸው አይደል ጋይስ? እና በዛም ምክንያት እንግዲህ በጣም ነበር የሚፈራው፣ በጣም ነበረ ነገሮችን የሚደብረው ማለት ነው ጋይስ። ግን በመጨረሻ አሁን እንዳያችሁት እንግዲህ የሚገርም ምሽት እያሳለፉ ነው የሚገኙት። በዚህም በምሽት እንግዲህ ለየት የሚያደርገው እንግዲህ ዳጣ ከንፈሩን ሳመችው፣ ናታንም እንግዲህ በቃ አለሙን ያየው ማለት ነው ጋይስ። እና በጣም ደስ የሚል ስሜት ነበር የተሰማው። በቃ ስለ ወደፊታቸው አንዳንድ ነገር እያወሩ ነበረ። በተጨማሪም ደግሞ ያው ናታን እንደምታወቁት የዳጣን እናት ሰላም መሆኗን አውቋልና ዳጣ ደግሞ እንደምታውቁት አላወቀችም። በዛም አንዳንድ ጥያቄዎች እየጠየቃት ነበረ። የእናትሽን እንደው ምንም ጭምጭምታ አታውቂም ወይ ምናምን እያላት ነበር። እንዴ ናታን ደጋግሜ እየነገርኩህ አይደል እንዴ እናቴን ፎቶ እንኳ የለኝም፣ ስለዚህ በፎቶ እንኳ አላውቃትም ነው የምልህ እኮ በቃ አባዬ ግን በህይወት ደህና እንደሆነችና ደስተኛ እንደሆነች ስለነገረኝ ከዛ ወደ ደግሞ እሱን ከዚህ በላይ እንዳላስጨንቀው ስለፈራሁ ዝም ብያለሁኝ። ግን በየቀኑ ሳላስባት ቀርቻ አይደለም በማለት መልሳለታለች ማለት ነው። እንግዲህ ናታንም ሁኔታውን ስለሚያውቅ በቃ በጸጥታ ነው ያለፈው። ከዛም እንግዲህ ባሻገር ዳጣ በቃ አይደል ለእናቷ ያላትን ፊሊንግ ሲያይ በቃ ከዚህ ስሜት ለማውጣት እንግዲህ ወሬ ቀየሰ። ልጆቻችንን ስንወልድ ማን ነው የምንላቸው? በቃ በጣም ብዙ ነገሮችን እያወሩ ነበረ ማለት ነው ቤተሰቦቻችን። ያው ናታና ዳጣ በቃ ፏ እያሉ ነው። ከዚህ ባሻገር እንግዲህ ያው እንደ ናታን ሌላ ቻሌንጆች ገጥሞት ነበረ። በባለፈው እንግዲህ ያው እንደምታወቀው አቢጌል ከናታን ጋር የተቀመጠውን ደብዳቤ ሰላምን በመውሰድ በማንበብ ዳጣና ሰላም እናትና ልጅ እንደሆኑ አውቃለች። ያው እንደሚታወቀው ያው ጨርሰው ወረቀቱን ስላላገኘችው እንግዲህ ደረጀ ደግሞ የዳጣ አባቷ መሆኑን ያንን አላወቀችም እንጂ ያኛውን አውቃለ። ያን ታወቀ ጀምራ እንግዲህ ያው ናታንን ማስፈራሪያ አድርጋ እየተጠቀመችበት ነው የምትገኘው። በቃ አይደለ በስፈራራችሁ አድርጋ በጣም እያስፈራራችሁ ከፍ ዝቅ እያደረገችው ነው የምትገኘው። ግን ቢሆንም እስካሁን ድረስ የሚችለውን እሱም እያደረገ ነገሮችን በትዕግስት ለማለፍ እየሞከረ ነው። ግን ይሁንና እንግዲህ እስከ ጥግ ድረስ እየተፈታተነችው ነው አቢጌል ደረጀ። እንዳያችሁ በባለፈው እንግዲህ ጓፍርታን በክርኮ እባክህ ትዳር አይፍረስ እባክሽ በእኔ ምክንያት ለዛውም እባክሽ አባዬና እማዬ ይጣላሉ እባክሽ ብሎ እንግዲህ ሲማጸናት የምታገባኝ ቀለበት የምታስርልኝ ከሆነ በማለት ነበርና እሺ ብሏታል። ከዛም በኋላ እንግዲህ ለእናቷ እልል ስቤ ተሳካልኝ እያለች እንግዲህ ስትረግጥ ነበረ ጭፈራዋንና ከዛም ባለፈ እንግዲህ ወይዘሮ ማርታ እንኳን ደስ አለሽ እያለቻት ነበረ ማለት ነው ቤተሰቦቻችን። ከዛ በመቀጠል አቢጌል እንግዲህ ናታንን በጣም ማስፈራሪያ አድርገዋለች ማለት እንግዲህ የሚገርም ሁኔታ ዳጣ ፊት ብዙ ነገር ትናገረዋለች፣ ትገለምጠዋለች፣ ትሰድበዋለች ምናምን። ከዛም ባሻገር እንግዲህ ባለፈው ክፍል በጣም ከፋዱ እና ፈታኙ ነገር ተነስና ከንፈሬን ሳመኝ አለበለዚያ ለማየ ይናገራለሁ ነበር ያለችውና ከዛ ተነስቶ ግን ሄዶ ጉንጯን ሳማት ማለት ነው ቤተሰቦቻችን። ጉንጬ ነው እንጂ ከንፈሬ ነው እንዳልኳል ስትለው እንግዲህ ስትፈልጊ ገደል ግቢ የፈለግሽውን ማድረግ ትችያለሽ ብሎ እንግዲህ ጥሏት ሄዷል። ከዛ ሄዳለ ወይዘሮ ማርታ ለተነግራት አስባ ነበረ አንዳንድ ነገሮች ስታወራ ስለ ዳጣ ምን ስለ ሰላም ማን ነገሮች ታርጋ ወይዘሮ ማርታ እንግዲህ ምን ፊት ስላልሰጠቻት ለተነግራት ፈልጋ ነበረ። ግን ይሄን ነገር ከተናገረች ናታን በጭራሽ እንደሚጠላትና ወዲያ አጠገቧም እንደማይቀርብ ስታስበው በቃ ሀሳቧን ቀይራ እንደገና በቃ ይሄን ነገር ለናታን ስል መቻል አለብኝ፣ ይሄ ሚስጥር መጠበቅ አለብኝ በማለት እንግዲህ ነገሮቹን ለመቻል ተገዳለች ማለት ነው ቤተሰቦቻችን። ከዛም በመጨረሻ እንግዲህ ያደረገችው ነገር ምንድነው? አቢጌል እንግዲህ ማርታ ፊት ማርታ አንዳንድ ጥያቄ የጠየቀችው በነበረበት ሰዓት ናታንን እንግዲህ ምን አባክልስ ና ቁጭ በል ምናምን ብላ እንግዲህ ገልምጣው ነበር። በዛም ወይዘሮ ማርታ ተናዳ እንግዲህ በጥፊ መታታለች። ያው እንግዲህ ዳጣና ናታን ከቤት ውጭ ነው ጥሩ ጊዜ እያሳለፉ ያሉት ቤት ውስጥ ሲጀምርና ሰላም እንዳትላት በእጅ እንዳዘይራት ራሱ ብላ እንግዲህ ስታስፈራራው ነበር። እሱም ደግሞ ስትፈልጊ የፈለግሽውን ነገር ማድረግ ትችያለሽ እያላት ጠይቀው ነበረ። አቢጌልን ትፈልጋታለህ ወይስ እንዴት ነው ስትለው እንግዲህ የተወሰነ ነገር ለመንገር እንደፈለጋ የማየኔ አላማየም ጊዜም ወቅቱም አይደለም በዚህ ጭራሽ ምንም አስቤው ማላቅም ሲላት እንዴ አቢጌል ታዲያ እንደዚህ ያለችኝ እኮ ነው ይሄ ነገር ተምናስበው ነው ይሄን ነገር ትክክለኛው እንድትነግረኝ ይፈልጋለሁ ብለው እንግዲህ ናታን ሊነግራት ወይዘሮ ማርታን ወሬ እንደጀመሩ አቢጌል መጣች። አቢጌል ስትመጣ እንግዲህ ናታን እማዬ በጣም ይቅርታ አድርጊልኝ ከምንም በላይ ይቅርታ ጠይቃለሁኝ አቢጌል ባለችበት ስለዚህ ነገር ማውራት አልፈልግም ብሎ ተነስቶ ሄዷል። በዛም እንግዲህ ወይዘሮ ማርታ ለምን ናታን እየስተለው አይ በቃ አልችልም ይቅርታ ማለት ነው ሄደው እና ዲቪሶች የዛሬው ቪዲዮ ይመስላል። በቀጣይ እንገናኝ። ሰላም ቆዩ።